በአማራ ክልል የሚደረገው የህልውና ተጋድሎ በተለያዩ አካባቢዎች አሁንም ተጠናክሮ ቀጥሏል። በምዕራብ ወሎ ከገነቴ እስከ አቀስታ በትላንትናው ዕለት ከተደረገው ውጊያ ጋር በተያያዘ የለጋምቦ ወረዳ የብልጽግና አመራሮች በሙሉ ሸሽተው ወደ ደሴ ከተማ መግባታቸው ታውቋል። በቀጠናው የተሰማራው የመከላከያ የሚሊሻና የአድማ በታኝ ጥምር ሰራዊት አባላት በብዛት እጃቸውን በቀጠናው ለሚገኘው የፋኖ ኃይል እየሰጡ መሆናቸውንም ከደረሰን መረጃ ለማወቅ ተችሏል። ውጊያው በለጋምቦ ወረዳ እንደተጀመረ ነው የወረዳው የብልጽግና አመራሮች ቤተሰቦቻቸውን ይዘው ወደ ደሴ ሸሹት። በሌላ በኩል በማዕከላዊ ጎንደር ታች አርማጭ ወረዳ ትላንት ከፍተኛ ድል እንደተመዘገበ የአማራ ፋኖ አንድነት በጎንደር ለዝግጅት ክፍላችን በላከው መረጃ ላይ ገልጿል። በዚህ የታች አርማጭ ውጊያ ከ100 በላይ የአገዛዙ ወታደሮች ሙትና ምርኮኛ መሆናቸው